አይገርምሽ እኔ አንቺ ባሰብሽው መንገድ አላሰብኩት እንዴ የሰውን ህይወት እኮ በጠበጥኩት ለክ ደግሞ ባይህትም ማድረግ ትችላል አራንቺ ልጅ እንዴ ምን ሆነሻል አንቺ እንደዛ አላሰብኩም ነበር አይገርምሽ አይደለ ለባዳ ሲሆን እንጂ ለራሴ ሲሆን አታስበው በጣም እቤቱ ሄደ እግሩ ስር ወድቀ ነው ይቅርታም ጠይቆ አይገርምም ያለ በለዛ ከኔ ጋር አትኖራትም አልሐምዱሊላህ ምስጋና ላንተ ይሁን ያ መሬት መቸበልታ መሬት መቸበልታ መሬት መቸበልታ መሬት መቸበልታ መስጋና ይድረሰው አላህ ለዋለልኝ ናፍቆት ስንገላታ ብላት ላረገልኝ ሰው ለወንጀሉ ሱስ ቢያማና ቢተችም ጨዋነት ፈለኩ ለኔ አይሰለችም ያንቱን ወዳ ካለም መሬቷ በችበልታ ይደርሳል ከልቤ ሰላዋት ሰላምታ ሰውማ በላና ታሪክ ውለታውን ሊያስረሳ ይቃት አራንተ የማይታስብ እኮ ነው ዝም ብለ የምታስበው እኔ እና አንዴ መጣ እንዴት ነው ወአለይኩም ሰላም ሲጀመር አንተ ይሄን ሐሳብ እንዴት ታመጣለህ እኔ እኮ ቆይ ዝም ብለህ ስማኝ ይኸውልህ ያኔ ስንነጋገር ነበር አይደል ስናወራ አንተ የራሴ የሆነ ነገር ሊኖር ይገባል ሴት ልጅ አትምናት እንዴ ሚስት ብትሆንስ ቆይ አንተ ምንድን ሁሌ በቃ ሞኝ እንደሆንክ ነው ደግሞ ዛሬ ምንድነው ስለሰው ማውራት ጀመረ ይኸውልህ እኮ አንተ ብቻ ብታረገው ነገር አይደለም እኮ ሁሉም የሚያረገው አይደል ይኸውልህ ሴት ልጅ አትምናት እሷ ይሄ ሁሉ የለፋበትን ንብረት ዝም ብለ በሷ ስም አረጋለሁ ስትል ትንሽ እንኳን አታፍርም እንዴ አሞታል እንዴ ምን ይያለ ነው ደግሞ ዛሬ ጭራሽ በሰው ትዳርም ገባ በሰው ሀብትም እና ቢሆንም ይኸውልህ ሐሳብኩ እኮ ገብቶኛል ባዶ ሜዳ ላይ ትቀራለህ ሴቶች ይኸውልህ ያንተን ንብረት እስክታገኝ ድረስ ነው ከዛ በኋላ ትታተዳለች አንተ በሷ ስም አረጋለሁ ይሄን በሷ ስም አረጋለሁ ቤቱን በሷ ስም አርገ መኪናውን በሷ ስም አርገ ይሄን ሰዓት አጥፍቼማ ነው የምሄድለት እንዴ ዝም ብሎ እንደዚህ ባዶ እጅ ቀርታላ ስማኝማ አንተ ምንም አይገባም እኔም ማቅ ነገር አለ እኔስ የሆነ ነገር ስንቴ ነገርኩ አትሰማኝም አራንተ ልጅ ብልጥ መሆን አለብህ ይኸውልህ እሷ ከፈለገች ሰርታ መግዛት ትችላለች አንተ ጥረ ግሬ ያመጣውን ነገር በሷስ ማዞር በሷስ ማረጋለሁ ስትል ትንሽ አትፈራ እንዴ ወንድም ካለ አይደል እና በሱ ስም ማረግ ትችላለህ እሷን አትምናት እኔ እየነገርኩ ነው ነው የምታወራው ቆይ እስቲ አንዴ ስልክ እያወራ ነው እንጂ እንደዚህ ስሪኝ ምን ሆነሻል ደና ነገር አታወራም እንዴት ታደ ይኸውልህ አንተ መቼም የኔ ምክር አትሰማ እኔ ዝም ብዬ ለፍልፋለሁ እንጂ አንተስ መክር እኮ መጽሐፍ ብጽፍ የት በደረስኩ ስማ የሚሆን ነገር ለሰው ይነገራል የማይሆን ነገር አታወራ በሰው ህይወት አትግባ ስልክ እያወራው ምስቲጂ እያወራው ነው ምን አገብቶሽ ነው ዛይጂ ይኸውልህ ነገር ብዙ በኋላ ይቆጫል
ይኸውልህ እኔ ሚስትክን እንዳታምናት ነው ያልኩህ። በኋላ አንተ ይህን ነገር ካረኩ በኋላ ትታ ትሄዳለች። ባዶ ሜዳ ላይ ትቀራለህ። ይኸውልህ ከፈለክ በወንድም ከፈለክ ደግሞ በእህትም ማድረግ ትችላለህ። ኧረ አንቺ ልጅ ምን ሆነሻል እንዴ? ሚስትህን አትመናት እያልክ ነው እንዴ ከምስት ጋር የምትኖረው? ያሟል እንዴ? አንተ ስልኩን አንቺ ምን አገባሽ? ለምን ደግሞ አያገባኝ? ኧረ በእናትሽ ዞር በይ። እያወራ ያለው ነገር ታውቀዋል እንዴ? ምን አገባሽ? እኔ ስልክ እያወራው ነው። በስልክ ብታወራስ? ኧረ ልጁ ይሰማሻል። በቃ ዝጋና ኋላ ታወራዋለህ። ዝጋ በቃ። እኔ እናንተ ራሱ ማውራት አለብን ሲጀመር። ምን ነው እንዴ አይነት ነገር ነው እንዴ በስልክ የሚወራው? እና በአካል ነው። በአካልም እኮ አውርተን ኧረ አንቺ ልጅ ሂጂና ስራሽን ስሪ። እኔ ስራዬን መስራት አላቃተኝም፣ ግን የምታወራውን ነገር እያገናዘብክ አውራ። እንዴ የሚወራና የማይወራውን ለይተህ ወቅ እንጂ። እንግዲህ ለአንተን የምመክረው እኔ ላይ እየደረሰ ነው። አይታለ ይኸውልህ ብልጥ ከሆንክ አሁኑኑ ንቃ። ልጅቷ ምን ሆናለች? እስቲ ሂጂና ስራሽን ስሪ። እንዴ ምን አግብቶሽ ነው እዚህ ውስጥ ምትገቢ? ስልክ አይደል ሱመያውስ ትዘጋለህ? አዘጋምችን ስልክ እና በግድ ልታዘጊ ነው? እሱን እኔ አላደርግም፣ ግን ብዘጋ ይሻላል። ስማ እስቲ ቆይ መልሼ ልደውልልህ። እዚህ አንዷ እንትን እኔ እነግርሃለሁ። በቃ እንደዋወላለን። ያልኩህን አደራ። ማንም ዞር ብሎ አያይም። አንተ የምትለውን ነገር ካረኮ ይሄን ቤትና መኪና በሷ ስም አረኩ ማለት ይኸውልህ በኋላ ይቆጭሃል። እኔ እነግርሃለሁ። ላብህን ጠብ አድርገህ ያመጣሁን ነገር አንተ ዝም ብለህ በሷ ስም አረጋለሁ ስትል ትንሽ እንኳን አታፍርም? ኧረ ስለፈጠረ ስልኩን ዘግተህ ማውራት ትችላለህ። እስቲ ስልኩን ዝጋ መጀመሪያ፣ ሰው ላይ አታጨቃጭቀኝ። ስማ በቃ በኋላ እናወራለን። እስቲ አደራህን እንግዲህ አደራህን። በቃ እሺ ወንድም እሺ ይመች። በቃ እሺ እንደዋወላለን። ቆይ አንቺ ምን ሆነሻል? እኔ የሚለው አሁን እየመከርክ ያለው እየተናገርክ ያለው ነገር ታውቀዋል? እቤት ያስቀመጥከው ምን እንደሆነ ታውቀዋል ወይስ ከኔ ጋር እኔንም እየተጠራጠርክ ነው ከኔ ጋር መስኖረው? ቆይ ምኑ ነው የምታገናኘው? እኔ ያወራውኝ ያለው ጓደኛዬ እና ከጓደኛ የኔ ነው አይደል? እና ከጓደኛ ጋር ብታወራ አትመናት። ቤቱና መኪናውን በዚህ አስገባ በዚህ አስወጣ። እንዴ ነው ካላመነ ከሷ ጋር መኖር የሚችለው? እንዴ ልጆቹን እኮ ወልዳ ጸንሳት 9 ወር በሆዷ ተሸክማ እያሳደገች ያለችው እኮ ምስቱ ናት። ወንድሙ ነው እንደ እሱን እያደረገለት ያለው ጀመረሽ። እና በሱ ስም ካላዞረ በሷ ስም ካላደረገ ማነው ልጆቹን የሚያሳድግለት? ነገር አንተም ነገ እንደዛ ልታረግ ነው? እስቲ ረጋ በይ። ወይስ ፕላን ያረከው ነገር አለ? ረጋ በይ። ምን ረጋ የሚለው? እያወራ ያለው ነገር አውቀዋል? ምን እያወራ እንደሆነ ታውቀዋል? ወይስ አንተም እንደዛ ነገሮችን ጨርሰን ነው ለሰው ምክር ማስተላለፍ የጀመርከው? ከመቼ ጀምሮ ነው ጆሮ ጠቢዮንሹ? እሱን አንተን አይመለከትም። ግን ሰማውኝ በቃ እስከ ሰማውኝ ድረስ ደግሞ ዝም ማለት የለብኝም። ያቺም ሴት ነች እኔም ሴት ነኝ። ነገ በኔ ምን እንደምን አላውቅም ማለት ነው በዚህ ጉዳይ። እኔም ነገን አላውቅም። እንዴት ልጁን እየመከርኩት ነው። ይሄ ምክር አይደለም። እናት ወልዳ እህት ሴት ልጅ ኖሮ እህት ኖሮ ይሄንን ምክር አትመክርም ነበር። ሰው ብትሆን እኔ ያየሁት ወደ ቁልቁለት ሲገባ እኔ አይደለ ቁልቁለት ገባ። አትመናት፣ በሷ ስም አታድርግ፣ ሴት ልጅ ጥቅመኛ ናት። እሱ ነው አሁን ደህና ምክር? ይሄ ነው አሁን ከይረኛው ምክር? ቆይ የነሱ ትዳር ከፈረሰ እነሱ ከተለያዩ አንተ የምታገኘው ለምን ይፈርሳል? ለምን አይፈርስም? እንደዚህ አይነት ቆንጅዬ መካሪ ከጎን እያለ እንዴት ነው የማይፈርሰው? እና እንዴ ጓደኛ ማለት እኮ ከመጥፎ ነገር የሚጠብቅ እንዴ እሱ ወደ ቁልቁለት እየገባ እኔ ዝም ብዬ ግፋው ልበለው ነው? ግፋው የምን ቁልቁለት ነው? አንተ እየመከርክ ያለው እኮ ስለ ንብረት ነው። ንብረትን በዚህ ያስገባ በዚህ ያስወጣ እና ምስት በሷ ስም ነው ግሮ እኮ ነው ያመጣው። ቀልጃለሽ እንዴ?
እሷ ምንም አላረገችም ማለት ነው እሱ ብቻ ነው ለፍቶ አዳሪ እሱ ብቻ ነው ሁሉንም ያመጣው አንቺ ምንድነው ይሄን ያህል ተቆርቋሪ ነኝ አልሽ አው ተቆርቋሪ ነኝ እንዴት አልቆረቆርም እኔም እንደሷ ምስት ነኝ ነገ እሱ አንተን እንደዛችሁ ይመክራል አንተም ከዛችሁ አውጥተ ሜዳ ላይ ትጥለኛለህ ማለት ነው ከነ ልጆች እሺ ምን ቆይ እኔም ቢሆንስ ምን ልታረግ ነበር ሰው እንደዛ በመክረ አንቺ ነሽ አንቺ ሚስቴ ነሽ አይ ኖ ምስት ማነኝ ታወቀኩ ምስት መሆኑን ማወኩኝ እኮ ነገ ደግሞ መታረገኝን እኮ አወኩኝ አውጥተ ትጥለኛለህ በቃ ቤቱንም መኪናውንም ወደ ፈለከው ሰው ታዞራለህ እኔ ሜዳ ላይ ማለት ነው ናሱ ምኑ ነው የሚያገናኛችሁ ለምን አያገናኘንም እዛ ቤት ያለችዋም ሴት እዚህ ቤት ያለችዋም ሴት ምንም በቃ ምንም የሚያስን ምንም ማረግ አልችልም ይሄንን ሁሉ ጦስ ያመጣ ያንተን ምላስ ነው ልጅቷ ምን ሆናለች ዛሬ ቆይ ከመቼ ጀምሮ ነው እንደዚህ ጆሮ ጠቢ ሆነች ደሞ አፋለው ያወራል እንዴ በአላህ እንዴ ሰው እንዴት ብሎ ነው እንደዚህ ሰው እንዴት ብሎ ነው እንደዚህ አይነት ምክር የሚሰጠው ለሰው ልጅ ሱብሃንአላህ ከላይ ሲታይ ደና ሰው ቁም ነገረኛ መምህር ምርጥ አባት ይመስላል ውስጡ እንደዚህ መርዝ ሱብሃንአላህ ላ ኢላሃ ኢላላህ አረጅ ልጅ ምን አይነት ናት እኔ ሁሌ ጭቅጭቋ ውይ አቤት እንዴት ቻልኳት ደሞ ዝም ብለ ምን አገባት ልጁ ደሞ እኮ ያወራል አያፍርም ምንም መስሎ አይታየው አንተ ምንስ አሁን ደሞ እንዳደውል ደግመህ እንዳደውል አራንቺ ልጅ አራ ይሄን ሰው የማይታል አንተ መካሪ ብሎ ካንተ ምክር የሚሰማ አንዱነት ለንገር አስረግጬ ምነግር ሰው ብትሆን ኖሮ ማለት ነው 9 ወር ሙሉ ሆዷ ውስጥ አንተን ተሸክማ አምጣ የወለደች ነበር እናተን ነበር የምታስታውሰው ይሄንን ምክር ሲሰጥ እህትህን ነበር የምታስታውሰው ይሄንን ምክር ሲሰጥ ልጅህን ሴቷን ልጅህን ነገ ድርሃት ባሏ አንተ እንደመከርከው ጎደኛው ሲመክር አውጥቶ ልጅህን ሜዳ ላይ ስጥል እስቲ የኔው ይቅር ልጅህን እንኳን ወልደነ እኔንስ ከሌላ ቦታ ነው ያገኘህ ሰው ማለት አርቆ የሚያስብ ነገ በኔ የምደርሰው ምን ይሁን ዛሬ ለሰው ሲያስተላልፍ ምን ስታስብ ነው አንተ ወደ በዚህ ግቢ በዚህ ውጪ በዚህ ግባ በዚህ ውጣ ቆይ ልጆቹን በምን እንድታሳድግ አስበና ወይስ ወንድም ይወለሱ ህንጻ ይሰራል እሱ በሰቶ ህንጻ ሰርቶ ያስረከዋል ልጆቹን እኮ ያሳደገ ነው አሁንም ያሳድጋል ወደፊትም ያሳደገ ነው ህይወት እኮ መቼ እንደምንሞት ማናቅ ወተን በዛው መንቀር እንደዛ አይነት ህይወት እኮ ኮንትራት ናት የሆነ ነገር ቢያጋጥመው ይሄ ሰውዬ እስቲ አንድ ምሳሌ ልስጥ ወጣ አክሲደንት አጋጠሙ ሆስፒታል ገባ ቤቱን መኪናውን በወንድሙ አደረገ ምስትዮ ባይኖራት ምንም ባይኖራት እኮ ያ ቤት በሷ ቢሆን ሽጣ እኮ ታሳክመዋል ግን ያ ነገር እስከሆነ ድረስ በወንድሙ እስካደረገ ድረስ ምንም አይነት ነገር ማረግ የማትችል ባሏንም ሰፖርት ማረግ የማትችል ባዶ ራቁቷን ቀርታ በጭንቀት የምትሞት ነው እስቲ እንዴት ነው የምታስበው አንተ ወይስ ያ ወንድሙ እየመቶ ነው እሱ ነው የሚያሳክመው ወይስ ያ ወንድሙ ነው ቤቱን መኪናውን ሽጦ ለሱ ህክምና የሚያወራው እንደምን ችግር አለ ነገረኝ እስቲ ነገረኝ አይደለ እንዴ ሲጋው አይደል እሺ እንደምን ችግር አለ ስንቱ ነው ወንድሙን እየገደለ ያለው ስንቱ ነው የወንድሙ ምስት እያባረረ ያለው ስንት አጎት ነው አጎቶቹን ከቤት እያሳደደ ያለው ስንት አጎት ነው ስንት ነገር እያደረገ ያለው ስንቱን እያወክ ነው እንዲምትለው ምስቱናት አጎቱ ምስቱናት ወንድሙ ነው የሚቀርብ አሁን እሱን ብቻ ነገረኝ ወይ ምን አድርገሽ ምክርህ አስጠልቱ ምኑ ነው የሚያገናኝ ስትታዩ እኮ ደና ሰው ቁም ነገረኛ ትመስላለህ አይገናኝም እስኪ ደርስብህ ነው አይገናኝም ለነገሩ ምኑ ለምንድን ነው የሚደርስብህ አንቺ ደርስበት ፈራጅ ብዙ ነው አልኩ በቃ ሲደርስበት አንቺ እኮ ሚስቴ ቆይ አሁን ትክክል መክር ያለው ብለህ ነው እንደምታደርቀኝ አሁን እሱ ንገረኝ ምክሬ ትክክል ነው ምስት ምንም እኔ የሚለው ከተጋቡ ጀምሮ እስከ ዛሬ አብሮ ስለፎ የነበሩ እሷ ምንም አላረገችም ማለት ነው እሷ ምንም ማሰራም ከሱ ውጪ ማንም አይሰራም እሱን ነው የምታስበው እንደዛ ነው በቃ ያንተ ዕውቀት እቺን ያህል ነው በቃ ያንተ ዕውቀት እቺን ያህል ነው የምታስበው አብስላ እኮ ነው የምታበለው ቴክር እኮ ነው ተንከባክባ እኮ ነው እያኖረችው ያለችው አኩርታ ከማንም በላይ አንደላቃው ባላት አቅም ባለው ዕውቀት ልጆቹን እኮ ሳናት የምታሳድገው በቃ እሱ ወጥቶ ስለሰራ ብቻ እሱ ነው የሚሰራው ወጥቶ ስለበሰራ ብቻ እሱ ነው ባለሀብት የሷ በምንም አይታይም ማለት ነው አንተ ጋር ጥሩ ምክር ያለው ይሄ ምክር ለሱ ይጠቅማል ይበጃል ነው የምትለው አሁን እስቲ ንገረኝ ይበጃል አንተ ያልከው ለምስቱ ብነግራት ምስቱ ምን ነው የምትሆነው እስቲ እሱን ብቻ ንገረኝ ምን ነው የምትሰማት ምን ነው የምትሆነው
እህትህን ባልዋ እንዲህ አርጎኛል ባሌ ብትል ምን ነው ብታረገው ተነስታ አይደል እንደ ፍንጥዝ ያዙ ይልቀቁኝ የምትለው እህትህን ባልዋ አንቺ ግቢ አንቺ እንደዚህ ሆኜ ምንም የለሽም እንድቢል ምን ነው ብታረገው ቁጥር አንድ አንተ ነሽ ዱላ ይዘህ የምትወጣው ከዚህ ቤት አንቺ እንደዛ አላሰብኩም ነበር አይደለ አይደለ ለባዳ ሲሆን እንጂ ለራሴ ሲሆን አታስበው ኖ እኔ እኮ የመሰለኝ ይልም ብዙ ሰዎች እንደዛ ስለማያረጉ በቃ ጎደኛዬ ስለሆነ ባዶ ኪሱን ይቀራል ብዬ ነው እኔ እኮ አሳዝኖኝ መኪናውን ቤቱንም ሁሉንም በሷ ስም አርጌ ያለው ሲለኝ አናደደኝ በቃ ምሰማው ከዛም ከዚህ ምሰማው ነገር አለ ከሌምስት እኮ እንደዚህ ያርጋለች ሲሉ በቃ ለሱም እንደዛ እንዳይሆን ብዬ ነው ቆይ ሴት አንቺ ባሰብሽው መንገድ አላሰብኩም ሴት ሁሉ ጥቅመኛ ነች ያለ ማን ነው 18 አመት በትዳር የኖሩትን ሰዎች አንተ መካሪውን ቁጭ የምትለው እና እናንተ እንዴት ነው አብረን እየኖር ነው ያለነው አንተ ሰው እንደዛ የምትመክረው ነገ አንተ እንደዛ አርገኝ አንተ የሆነ ነገር ሆነ ሰው አውጥቶ ብትለኝ ምንድነው ልጆች ምንድነው የሚሆኑት እስቲ እንደዛ አርቃ አስብ እስቲ እንደደና ሰው እንድትልቅ ሰው በቃ ደውዬ እንትን አርጉ በእናትሽ እሺ ምን ልታረግ ነው ምን ልትለው ነው ይቅርታ ልበለዋ ከዛስ ከዛ ማለት እንዳይነግራት ደሞ ነግሯት የሰውየው ጉዱ እንዳይነግራት ወይኔ አባብ ቆይ ነው የምልሽ ቢነግራትስ አንተ መስሳስም ነው ይሄንን ምክር መስጠው ለሰው ልጅ እንዴ የሶስት ልጆች አባት እኮ ነው አላሰብኩት ማንቺ በዛ መንገድ እኮ አላሰብኩት ቤትኛው ነው ያሰብከው ሲሪየስሊ በዛ አላሰብኩት እና ምን ይሻላል ያንተ ጦስ የማያመጣብኝ የለም ይሄ ሰው አያነሳም እና ምን ይሻላል ነገ ልጆቹ ሜዳ ላይ ሲወድቁ አጨብጫቢ አንተ ነህ ያዙኝ ልቀቁኝ ልትል እንዴ ምንድነው ያረኩት እንዴ ስታስብ ነው እንዴ አይነት ምክር ለሰው ልጅ የምለግሰው አይገርምሽ እኔ አንቺ ባሰብሽው መንገድ አላሰብኩት እንዴ የሰውን ህይወት እኮ በጠበጥኩት እንዴ አንድ ሴት ስላጠፋች ሁሉም ሴት ያጠፋል እንዴ በቃ አንተ ስራ ወይ ጉድ ስንቱን ያሰማኛል ፈጣሪ እቤቱ ሄደ እግሩ ስር ወድቀ ነው ይቅርታም ጠይቀው አይገርምም ያለበለዛ ከኔ ጋር አትኖራትም የሰውን ቤት ያፈረስክ የራስህን ታደላለህ አንተም ብሎ ሰው አንተም ብሎ ባለትዳ አንተም ብሎ አባወራ እኔ ሆኜ ነው እቺንም ዝም ያለ አሁን ነው ይላል ምን ውሃ ትጠጣለህ አውጣ አሁን እሱ መርዝ ይደፋባታል አንተ ውሃ ትጠጣለህ እዚህ የምን መርዝ ደግሞ ኧረ በእናትሽ ጥሩ ነገር አስቢ እንዴ ጦሰኛ ጦስ ይዞ የማይመጣ የለ እዚህ ቤት ሁሉ ጊዜ በቃ ሰው እንዴት እንደነ ነገር ያደርጋል ሃሎ ስማ የት ነህ ያ አላህ ያ ረቢ ረህመትህን አውርድ ከከይረኛ ሰው ጋር እኔ ከየት እንዳመጣ አላቅም ብቻ ይሄን ባህሪ ወይ አላህ ከይሮሬ ብቻ አሰማኝ ገብቶ ብቻ መስቶኝ የሆነ ነገር እንዳያረግ ይሄ ሰውዬ ያ ረቢ ሄደ አንተ ብቻ አላህ አንተ ከጥሩ ሰው ጋር አኑረው ከጥሩ ጎደኛ ጋር አኑረው ረቢ ያ አላህ መጥፎ ፈረስን ያጠፋል እንዳሉት ነው አሁን ከአንዱ ጋውሎችን ነገር አይቶ ገባ በቃ መካሪ ሆኖ ቁጥ እኔስ ነገ እሱ የሆነ ነገር ቢሆን ከልጆቼ ጋር ብሎ የሚሆነው እሱ ለሌላው እንደዚህ ቢያረግ አርጎትም ይሆናል እኮ አሁን ጅላጅል ነው አላህ አንተ ወቅ الحمد لله مسكانا